ጠዋት መጣ የምትወስድ ሴት አይ አንስ ጀመር አሁን እየተቆጣኝ ነው ያለው። ይቅርታ አድርግልኝና እኔ ደግሞ እንደዚህ ነገር አይመቸኝም። ሲቀጥል ደግሞ ልጆቹን የሚውሉበት አለ አልኩካ በቃ አለ የሚውሉበት እኮ ተከፋፍለው አይደለም በቃ ቤተክርስቲያን በር ላይ ምንድን ነው የምታደርገው? አንዷ ህፃኗ አሁን ትንሽ 1 ዓመት ያልሻት ህፃን ቤተክርስቲያን ላይ በር ላይ ይዛት የምትቀመጠው ሴት ምንድን ናት? አሁን እሱን ማለት አልገባኝም። ከዚህ በፊት እንታወቃለን። ምን አይነት ወሬ ነው የምታወራው? ያን ህፃን ነው የምታወራው? እሺ ያኔ ለተሶኪ ላይ ይታቻዋል ጭራሽ ለማን እንደሆኑ አልገባኝም። አሁን እንደዚህ ነው አይደለም። ይቅርታ አድርግልኝ አባቴ ቸኩ ያለው ብዬሽ ነበር። ስምሽ ይቅርታ ጠፋብኝ። እሺ ኖ አትጂ ቆይ ይኸውልሽ ለቃሉ በጣም ይቅርታ። እሺ ማለት መስላለሽ? አይ ለጊዜው የለኝም ልጆች የሉኝም። ልጆች የሉሽ? ምሳሌ ነው እና ልጆች ቢኖርሽ አሁን እንደው አርጎና ማሳደግ ቢያቀተሽ እኔ ማሳደግ አልቻልኩም። ባለትዳር ነሽ እንዴ ነው አንቺ ወይስ ብቻሽን ነው የምትኖረው? አይ እኔ ለብቻዬ ነው የምኖረው። ባለትዳር አላገባሽም? $1000 የሚሰጡሽ ከሆነ ግን $1000 አይደለም $500 ነው የሚሰጡት። እውነታው ልጆች አሁን በልጆች ቁጥር ነው የሚሰጠው። ማለት አሁን ለምሳሌ 2-3 ልጆች ካሉኝ 1500 ነው የሚሆነው ማለት አይደለ? እንደዛ ገደማ ነው የሆነ 3 ምናምን ስንት መሰለሽ 2 ልጆች ካሉ $600 3 ካሉ 9 4 ካሉ $1200 እንዲህ ያለ ነው የሚሄደው በቁጥር ነው የሚሄደው እና ይሄ ማለት ግን እያደጉ ሲሄዱ እንትኑ እየቀነሰ ይሄዳል ዶላሩ እየቀነሰ እኔ የምመክረው ግን መጠቀም ያለበት ልጅ ቶሎ አሁን ሳያድጉ ያለው ሰው ቶሎ ማስመዝገብ አለበት ይሄ ነው እና አንቺ ምን ዋጋ አለው ልጆች ቢኖርሽ መካሻ አሁን እኔ እንዴት ብዬ እንደምነግርህ ባላውቅም ስልክ አሁን እኔ አሁን አስቤበት አይደለም የወጣሁት እንደው እግዚአብሔር ነው የጣለልኝ የሚል ነው የሰማው ግን አይደለም ይቀጣ ደምሳ አንዳንዴ ጆሮ መሄድ እንደው ታከማለው ችግር ሰው ነው በመሀልና በጣም ይቅርታ አድርግልኝ ሀብታም ነው የምትመስዪውና አለባበስሽም ፈራው እንዴት መሰለህ አሁን እግዚአብሔር ማለት ነው ሁሉንም ነገር አይነሳህም ታውቃለህ ሞገስ የሚባል ነገር አለ አሁን ለምሳሌ ሀብታም ሆኖ ሞገስ የሌለው ሰው ታውቃለህ እንደዛ ነው እና እግዚአብሔር ደግሞ ሞገስ ሰጥቶኛል ያለኝን ነገር አጣጥቤ ምናምን ከቦንዳውም ከምኑም ቢሆን ገዝተህ ስትለብስ በዚህ ደግሞ ሰውነትም ሲኖርክ በቃ ሀብታም አድርጎ ነው የሚያስብ ሰው እንጂ ሰው አይቶ አይገምተንም ውስጣችንን አያውቅም ማለት ነው እንጂ አንቺ ምንም አይነት ገቢ የለሽም ምንም አይነት ገቢ የለኝም ሌባ ነሽ አንቺ ማለት ሰላም እንዴት ናችሁ ውድ የአሳሽ ሚዲያ ቤተሰቦች ዛሬ በሌላ ጉዳይ በሌላ ርዕስ ተገናኝተናል ግቢ ውስጥ ተከራይታ የምትኖር አንድ ሴት ተጠራጥሬያታለሁ ነው የምትለው 3 ልጆች አሏት ልጆቿ ጧት ሌላ ሰው ነው መጥቶ የሚወስዳቸው ከዛ በኋላ ማታ ነው የሚመጡት ሲመጡት ከሰል መስሎ ነው የሚመጡት ፀሐይ ተጠባብሰው ነው የሚመጡት ይሄ ነገር ምንድነው ወዴት ነው የሚሄዱት ልጆች ሸሰሰል ዘመድ ያለች ቀን ውለዋቸውም ለምግብም ለብዙ ነገር ለመጫወትም ከልጆች ጋር አብሮ ለመሆን እዛ ዘመዴ ጋር ነው የሚውሉት እዛ ይሻላቸዋል ብዬ ነው እንደዚህ እኮ ግቢውም ሰፊ ነው ለምን እዚህ አይጫወቱም ካንቺስ ጋር አይውሉም ብዬ በጠየቅኳት ሰዓት አይ እዛ ቢውሉ ይሻላቸዋል አለች የሆነ ቀን በጠዋት መጣ አንድ ሴት ይዛቸው ስትሄድ ተከታትዬ ሄጄ ነበረ ወደ ቤተክርስቲያን አካባቢ ከሄዱ በኋላ ያቺ ሴት ሁለቱ ለሌላ ሰው ሰጠች ነው የምትለው አንደኛው ራሷ ጋር አስቀረች ከዛ በኋላ ያለው ነገር እዛው በሙሉበት ሰዓት ለመከታተል ሞክሬ ነበር ግን ተከታትያት እንደመጣው ስለገባት መሰለኝ በስልክም ደውላ ነግራታለች መሰለኝ ከቤት ስወጣ ተጠራጥራኝ ከዛ በኋላ ያለው ነገር እኔ ላገኝ አልቻልኩም የሆነ ነገርም ሊዝ አልቻልኩም ነው የምትለው ተከታትያት የነበረችው ሁለቱ ልጆች ይዛ ከሄደችው ሴት ውጪ አንድ ልጅ ይዛ የተቀመጠችው ዋጋ ነበር እኔ ስጠብቅ የነበረው በዚህ መሃል ህፃኑን ካፌ ይዛ ትሄዳለች እኔ እንደምከታተላት ስታ ካፌ ወሰደቻት ካፌ ከወሰደቻት በኋላ ደግሞ ህፃኗን ኬክ ስታበላት ነበረ እኔም እየተከታተልኳት እንደሆነ ስለገባት ረጅም ሰዓት እዛ ቁጭ አለች ከዛ በኋላ እኔ ሳትነቃብኝ አይቀርም ብዬ እቺ ሄድኩኝ ነው የምትለው እኔ ጋር ከገባች ወራት ነው የሆነው ልጆቿም ይሆኑ የሌላ ሰውም ልጆች ይሆኑ አላውቅም ግን ልጆቼ ናቸው ብላ ነው 3 ልጆች ይዛ መታ የገባችው ዛሬ መጥቼ ደግሞ እኔ በሰው አስጠርቻታለሁኝ ስሟንም ነግራኛለች እና በልጆች አስጠርቻለሁ እኔ ቀጥታ መግባትም ስለማልችል በሴትዮዋም ደግሞ ባስጠራት ስለምትጠራጠር እኔና ሴትዮዋ እንደማንተዋወቅ አድርገን እንግዲህ ቀድማም ቤቷ አሳየችኝ ከዛ በኋላ ደግሞ እኔ ከሳምንት በኋላ መጣሁ ማለት ነው ሰፈሯ እሺ ሰላም ነው እንዴት ነሽ
አለን ግቢ። አዎ እሱ ጋር አስቆይ ግቢና እናወራለን። በሰላም ነው ግን ቸኩላለሁ። እሺ የሆነ ቦታ ልወጣ ብዬ። ችግር የለውም። እንዴት ነሽ? እኔ ብዙም አላቆየሽም። እንዴት ነሽ? አለን ሁሉ ሰላም ነው። በሰላም ነው። አንቺ ምን ሆነሽ ነው? በሰላም ነው። ይቅርታ እንግዳ ነኝና ያው አንቺ ገብተሽ ነው የወጣሽው መሰለኝ ሱቅ። ወጥተሽ ስትገቢ አየሁሽ ነው። እዚህ ሰፈር ነኝ። ምን ነው ምን ፈልገህ ነው? ኧረ ምንም የምጠይቅሽ ነገር አለና ለራሴ ጉዳይ ብዬ ከሱቅ ስትገቢ አይቼሽ ዝም ብዬ በቃ እሷ ልትረዳኝ ሳይሽ እንደዚህ ደርበብ ያልሽነሽ እና እንደዚህ ልትረጂኝ ትችያለሽ ብዬ አስቤ ነው። ብዙም ወጣትም አይነት ነገር ስለሆንሽ ትልልቅ ሰዎች ከማስቸገር ኧረ የእውነት ችግር የለውም። ምን ልርዳ? እሺ እነግርሻለሁ። ሰዓት እሺ ልውጣ ስለሆነ ቶሎ ብለህ ብትመጣ። ኦኬ የምትሄጂበት ነበር? አዎ ስለክ ለባብሰሻል። እንግዳ ነኝና ቤት ለመከራየት ፈልጌ ወደዚህ የውጭ እርዳታ ድርጅት ውስጥ ተከፍቶ ነበርና እኔ እዛ ውስጥ ነው የምሰራውና ለመስሪያ ቤቴ እንዲቀርበኝ ብዬ አዲስ ቢሮ ነው ወደ እናንተ አካባቢ እዛ ጫፍ ላይ መግቢያው ጋር ቢሮ ተከፍቷል። ያው መታጠፊያው ጋር ያለችው አይነት ትንሿ ፎቅ ላይ ነው። ፎቋ ላይ ያው አዲስ ፎቅ ተሰርቷል። እዛ ፎቅ ላይ ሁለተኛ ላይ እኛ ቢሮ ከፍተናልና ሳስበው ከምመላለስ ከሚርቀኝ እዚህ አካባቢ ብከራይ ይሻላል ብዬ ህፃኑ ልጅ አንቺን የጠራሽ ልጅ ጠየቅኩት። አባ የሚከራይ ቤት አለ እንደዚህ ሰፈር የምታቆስለው? እኔ አላቅም አለ የልጅ ነገር ምናምን። ከዛ ግን ጠራልኝ። እሱ አሁን የገባችው የምትገባዋን ጠራልኝ ስለው ጠራልኝ እና ትልልቅ ሰዎችም አልፈዋል እኮ አይቻቸዋለሁ። ግን እነሱን ማስቸገር መጠየቅም እንደገና ደግሞ እንደዚህ ሰፈር ላይ ያላዩት ሰው ስጠይቃቸው ደግሞ ይፈራሉ ትልልቅ ሰዎች። ለዛ ነው ግን እኮ ቤት እኮ አይገኝም እዚህ አይገኝም ስልክ። አሁን እንዴት መሰለህ፣ አሁን እኔ ሳስበው ከአንተ ጋር የሚመች ቤት የሚገኝ አይመስለኝም። በጣም ከባድ ነው። በይዘው ደላላዎችን ወይ ደግሞ የሆነ ውስጥ ለውስጥ አሁን ለምሳሌ የሆነ ሰው ሲለቅ ጠብቀህ ካልሆነ በስተቀር አሁን ላይ ቤት በጣም ከባድ ነው። ከኔ ይልቅ እኮ እንደውም አሴ የሚባል ሰውዬ ነበር መታጠፊያው ጋር። እኔማ አላውቅም እኮ እኔ እኮ ሰፈሩን በደንብ አላውቀውም። እዚህ መጥቼ በራሴ አንቺ እንዳልሽውም ከባድ ነው መሰለኝ። እንዲህ መኪና ማቁሜ በጣም በአይኔ በእግር እየሄድኩ ፈልጌያለሁ። የተለጠፈም የለም ምንም የለም። ከዛ ምን አይነት ነው የምትፈልገው ቤት ስልክ? ትልቅ ቤት ነው? ሙሉ ግቢ ነው ወይስ ነው ያሰብከው? እኔ እንኳን ሙሉ ግቢ ነበረ። ሙሉ ግቢ ከሆነማ ሰው ሲለቅ ወዲያውኑ ነው የሚገቡበትና እኔ ይሄን የነሱ ኢንፎርሜሽን የለኝም። በእርግጥ ግን እስቲ ግን አንድ ክፍልም ቢሆን እንደዛ አይነት ክፍሎች ይኖራሉ ወይስ? እስቲ እኔ እንዴት ቤለን ጋር ካሁን እኛ ግቢ ካለ የሚለቅሰው ካለ ምናልባት ልተባበር ይችላል ጠያይቄ። ግን ከዛ ውጪ አሁን ለሀቅ እኮ ስለማልችል ነው። አንቺ እንግዳ ነሽ እዚህ? ያው እኮ እኔ ራሱ አመት መች ሞላኝ እዚህ። በስንት ስቃይ መሰለ የገባሁት። የሚወጣ ሰው ነበርና ዘመድ በዛ ነው የገባሁትና እዚህ ሰፈር ከባድ ነው። ብቻ እንዴት ብዬ እንደማስረዳ። በዛ ላይ ደግሞ ይሄ መብራቱ ራሱ በጣም አስጊ ነውና ብቻ ግን ለማንኛውም ሞክራለሁ። መብራት ያስቸግራል። መብራታው በስማም እኔ አሁን ደግነቱ ቤት ስለማልውል ወጥቼ ምናምን ስለምገባ እንጂ ቤት ውስጥ ለሚል ሰው ስራ ምናምን የሚሰራ ሰው በእርግጥ አንተ ያው ቤት አትውልም ማለት እኔ ቤት አልውልም። እኔ እንኳን ቢሮ ነው የምውለውና በስራዬም እዞራለሁ። ቢሮም ስልሽ እኮ እኔ ሙሉ ግቢ ነው የፈለግከው። እንዴት መሰለሽ ለጊዜው ማረፊያም ቢሆን ችግር የለውም። ግን ያው ሚስጥሬንም ላወጣ ነውና ሚስጥር አይባልም። በርግጥ ትዳር ለመሰረትም ስለሆነ ከወራቶች በኋላ በጣም የተቀደሰ ትዳር እያሰብኩ ስለሆነ አሁን ላይ በእርግጥ ብቻዬን ገብቼ መውጣት ምናምን ሌላ ሀገርም ስለመሄድ የውጭ ድርጅት ውስጥ ነው የምሰራው። የህፃናት ላይ ነው የምሰራውና ህፃናት ላይ እሰራለሁ። እንደዚህ ህፃናት ምን አሁን በምግብ ምናምን ነው አይደለም? በምግብ ሳይሆን ወላጅ አልባ ህፃናቶች አሉ አይደለ? ወላጅ አልባ ህፃናቶች ድርጅታችን ይሰበስብና ለቁም ነገር ለወግ ለማድረግ ያበቃል። ከስር ጀምሮ ይባርካችሁ። እንደው ምን ይባላል ስልክ በጣም ትልቅ ደስ የሚል ነገር ነው እውነት። ምክንያቱም እግዚአብሔር ይባርካችሁ። ሰው ተጨቃቅኗል ነው ምልክ መንገድ ላይ መንገድ ዳር ህፃናት ናቸው የሚወድቁ ተጥሎ የሚገኙት ስልክ እንዴት ሰው የወለደውን ልጅ አውጥቶ
ይሄ በጣም ለጭንቅላት የሚከብድ ነው። የፈለገ ቢሆን ጥሩ ግሮ ማሳደግ እያለበት እንደዚህ ለማይሆን መንገድ ላይ ጥላሉ ምናምን። ግን አሁን ይሄ እውነት ፈጣሪ ባርካችሁ የውጪ እንትኖች ናቸው የሚያግዟችሁ። እኔማ እዚህ ያው መስሪያ ቤቱ ላይ ተቀጥሬ ነው የምሰራው። ድርጅቱ የውጪ ነው የውጪ ነው። ህጻናት ላይ በጣም ይሰራል። በታይ ማለት የቆየ ድርጅት ነውና አሉ የተባሉ ምሁር የሆኑ አሁን ሀገራችን ላይ እንደውም የሆነ ተመራማሪ የሚባሉ አንዳንድ ብዙ ሰው ማያውቃቸው ግን እንዲህ ከስር ጀምሮ አሳድጓቸው ወላጅ አልባ የነበሩ አሁን ግን ውጭ ሀገር ተምሮ ለትልቅ ነገር ያበቃቸው እዛው ውጭ ሀገርም ደግሞ ቤት ሁሉም ነገር ኖራቸው የሚኖሩ አሉ። ከዛ አይተሽ ከሆነ እንደውም የቤተሰብ ፍለጋ ምናምን ተብሎ እኮ ቤተሰቦቻቸው ፈልጎ ይመጣል። አሁን ግን ዘመኑ ወረቋል። እኔ እኮ ፊልም ላይ ብቻ ነበር የሚመስለኝ እንደዚህ የእውነት ብዙ እንትን ላይ እንደዚህ ሰው እንደዚህ አይነት ልብ ያለው ሰው የሚገኝ አይመስለኝም ነበር። በጣም የሚገርም ነገር ነው። አንዴ አልሰማሽም እንጂ ከፊልም ውጭ በእውነተኛው ዓለም እኮ አለ። ወላጅ እፈልጋለሁ ልጄን ብሎ ማየት እፈልጋለሁ በሚል ሰዓት በስነ ስርዓት መጥቶ እንዲያይ በህጋዊ መንገድ ተዋውሎ ተፈራርሞ ልጅም ደግሞ ወላጆቼን በፈለጉ ሰዓት ወላጆቼን ማግኘት ፈልጋለሁ ሲል በስነ ስርዓት እንዲያገኝ አድራሻ ሁሉም ነገር ተሞልቶ እንዲገናኙ ተደርጎ ነው። ያም ብቻ አይደለም። በፊት ላይ እንደዚህ ነበር። አሁን ላይ ምን ሆነ መሰለሽ? የኛ መስሪያ ቤት እኔ የምሰራበት አሁን አሻሽለውታልና አቅመ ደካማ ከሆኑ አሁን አንቺ እንበልና እንደው አያርገውና አንቺ ልጆች አሉሽ አንቺ? ውይ እኔ እኮ ገና እንደው የወለድኩ መስሎኝ ነው። እሱማ ትመስያለሽ። ለጊዜው የለኝም፣ ልጆች የሉኝም። ልጆች የሉሽም? ምሳሌ ነው። እና ልጆች ቢኖርሽ አሁን እንደው አርጎና ማሳደግ ቢያቅተሽ፣ እኔ ማሳደግ አልቻልኩም። ባለትዳር ነሽ? እንዴት ነው አንቺ? ወይስ ብቻሽን ነው የምትኖረው? አይ እኔ ለብቻ ነው የምኖረው። ባለትዳር አላገባሽም? ያው ከዚህ በፊት አግብቼ ነበረ። በአንድ ብቻ በብዙ አለመግባባቶች ተለያይተናል። ሳትወልዱ ነው የተለያያችሁት? አዎ አልወለድንም ሁለት። እሺ ይሁንም፣ ያልሆነ ነገር አነሳው መሰለኝ። ብቻ ምን ግን እኔ እውነት በጣም ይቅርታና ወደ ቤት ግባም አላልኩም። ቡና ነገር ላፍላለሁ ከመውጣቴ በፊት የእውነት የጣርኩት ነበረ። ጠጥቼ ወጣሁና ሙቅ ይሰጣሉ። ምን ኧረ ምን ችግር የለም የእውነት። እሺ ጉንፋን ነው እንደዚህ እንትን ማክስ ምናምን ያደረግከው? አዎ ጉንፋን፣ ኃይለኛ ጉንፋን እኔን ራሱ አሁን ሶስት ይዘሻል በእጅሽ? አዎ እኮ ይገርማል። ከሱቅ እኮ ልወጣ ብዬ እሱን ገዝቼ እና በጣም ከብዷል። ኃይለኛ ጉንፋን እንኪ ሳኒታይዘር አለኝ አልያዝኩትም መሰለኝ። ላረግልሽ ነበረ። ችግር የለውም ግን ባይሆንና ሻይ እንኳን አፍላ። ኧረ ችግር አትጫናለሽ። መኪና ውስጥ ሆነ ልትሄድ እናውራ ቤት ውስጥ ነው። ምንም ችግር አይኸውልሽ፣ ሌላ ጊዜ እመጣለሁ። እንደው ከቻልሽ ሀሳቤን አስጠፋሽብኝ። ስለኛ መስሪያ ቤት እየነገርኩሽ ነበረ። እሺ ሌላ ጊዜ እመጣለሁ። ቤትም ታፈላልጊልኛለሽ። ሳይሽ በጣም መልካም ሰው ነሽ፣ ቀን ሰው ነሽ፣ ታግዥኛለሽ፣ ታፈላልግኛለሽ። ስልክም እንለዋወጣለን። ከቻል ለደላላም ትነግሪልኛለሽ። አዎ አመሰግናለሁ። ጥሩ ሰው እንደሆንሽ ስላረጋገጥሽ ነው። ወደ እንትኑ ልመልስሽና ወደ የኛ መስሪያ ቤት ልመልስ። የኛ መስሪያ ቤት አሁን ቀደም ብዬሽ ነበር እንደው አያርገውና አንቺ አሁን ልጆች ነው ማሳደግ አልችልም ብትይ ሄደሽ በስነ ስርዓት ከኛ ጋር ከመስሪያ ቤቱ ትፈራረሚያለሽ። ልጆችሽን ወስዶ ያሳድግልሻል። አይ ወስዶ እንዲያሳድግልኝ አልፈልግም፣ እዚሁ ድጎማ ያርግልኝ፣ ልክ እንደ ውጪ ማለት ነው። እዚሁ ድጎማ ያርግልኝ፣ ገንዘብ የሚያስፈልጋቸው ነገር እኔ እየተንከባከብኳቸው እያሳደግኳቸው፣ ግን ወጪው ራሱ መስሪያ ቤቱ ይቻለኝ ካል በየወሩ ገንዘብ ይከፍላል። በየወሩ ወር በገባ በ30 ሁሌ በፈረንጆች ነው እያልኩ ያለሁት። በፈረንጆች በ30 ሁሌ ምን ያደርጋል መሰለሽ? የዶላር ነው በነገራችን ላይ በእኛ ብር። አዎ ዶላር ነው የሚሰጠው። በብር ምናምን ባንክ ሄደሽ እዚህ የምትመነዝሪው አንቺ ነሽ እንጂ እሱ ካሽ ነው ወይስ እንዴት? ካሽ ዶላር ይሰጥሽና መስራት በቢሮ እኮ መተሽ ነው የምትወጪው እኛ ጋር። ከዛ ወስደሽ ባንክ ራስሽ ነሽ የምትዘረዝር እና በየወሩ በዶላር ይከፍላል። በጣም ደግ ድርጅት ነው። ስዊዘርላንዳዊ የሆነ ዓለም አቀፍ የሆኑ ከየሀገሩ የተወጣጡ የበጎ አድራጎት የሚሰሩ ባለሀብቶች አሉበት። ብዙ ነገር አለና እንደው አንቺ ይቅርታ ሳይሽ ጥሩ ሰው ስለመሰልሽኝ ነው ይቅርታ አድርጊልኝና እንደዚህ ቢጠቀም ጉንፋኑን ነው። አዎ
በጣም ኃይለኛ ጉንፋን። እኔ ራሷ ማስክ እኮ ያደረኩት እንደው ለሰው ጥንቃቄ በማለት ነው እንዳላጋባ በሚል። እንደዚህ የምታውቂው ሰው ካለም እንዲጠቀም ዘመድ፣ እህት፣ አክስት ካለ ለውጭ ላለ ሰው አደራ። እህት ዘመድ እንደዚህ ካለ እኔም በዛ አተባበርሻለሁ ለማለት ፈልጌ ነው። ሰው ለሰው መድኃኒቱ ነው። አሁን አንቺ ጊዜሽን ቸኩለሽ ነበር ቅድም። ከዛ ጊዜ ሰጥተሽ እያወራሽ ስለ ቤትም ተባበሩ አልሽኝ። ችግር የለውም ማለት አሁን እናውራና እስቲ ስለ ነገሩ አሁን ምን ማድረግ እንዳለብኝ ንገረኝና እዚህ አሁን ለምሳሌ ልጆች ቢኖሩኝ፣ በነገራችን ላይ ጆሮ ትንሽ ችግር አለብኝ። እሺ ልጆች ቢኖሩኝ ያው ለምሳሌ ምን አይነት መስፈርት ማሟላት እንዳለባቸው ብትነግረኝና ተረጋግተን አውርተን ቁጭ ብለን አይታጣም። ኦኬ አይታጣም ማለት እኔ ባይዘው ይሄ ሳደርግ እኮ እኔ የምጠቀመው ነገር ኖሮ አይደለም። ልክ ነህ። ይሄ እኮ በቃ ገብቶኛል ስልህ ተረድቼ ያለው ሲጀመርም ስታይ ራሱ ታስታውቃለህ እና ከልብህ እንደሆነ የተረዳሁ ነገሮችህን ማለትም አሁን ለምሳሌ አንተ ጥቅም ለልጆቹ ወይ ደግሞ ለልጆቹ ቤተሰቦች ነው ጥቅሙ እንጂ ለአንተ ምንም ነገር ለኔ ምንም አሁን እኔም በማገኝልህ ሰዎች ለነሱ እንጂ ጥቅሙ ለኔ ብዙም እንትን የለም በፍጹም። እኔ አሁን ሳይ እንትን ነው እግረ መንገዴ ለምን አልነግርሽም ብዬ ነው ሳስበው፣ እኔን ለመርዳት ለማገዝ ዝግጁ ነሽና እሷ ምናልባት ዘመድ አንቺ እንኳን መጀመሪያ ጠይቄሻለሁ ልጆች የሉኝም አልሽኝ። ቢኖርሽ ምርጥ ነበረ። ለነገሩ ሳይሽም ቅባት ሀብታም ነው የምትመስለው። ያው ሀብታምም ትችያለሽ፣ ይሄ ነገር ላትፈልጊ ትችያለሽ። ምናልባት ዘመድ ካለሽ እንዲጠቀም እንደው ሰው የሆነ ነገር ሲኖር እርዳታም ሲኖር መስሪያ ቤትም የሆነ ጥቅምም ሲኖር ቀድሚያ የሚያስጠቅመው ለዘመዱ ነው። ያን ከማሰብ እኔ እንደ ዘመድም ስላየሁሽ አንቺ ደግሞ መጥቀም የምትፈልጉ ዘመድ ካለ እግረ መንገዴ ለምን አልጠቆምሽም ብዬ ነው። አረ ይሄማ የተባረከ ሀሳብ ነው። ስልክ መስፈርቱን ንገረኝና መስፈርት ኦኬ ሰው ታገኝ መጥቀም የምትፈልጉ ሰው አለ ማለት ነው። በደንብ እንጂ እሱን እነግርሃለሁ። ስልክ አሁን ለምሳሌ ዛሬ አይደል የተዋወቅነው እኔ እናንተ። በእርግጥ እኮ ስምህን ራሱ አላወቅሁም። ስሜ መካሻ እባላለሁ። የአንቺም ስም ማወቅ አለብኝ። ሳባ ያንቺ ሴት ጥራልኝ ከምል ሳባን ጥራልኝ ብል ይሻላል። ልክ ነህ። ሳቢ ብለህ ብትል ሰው ያውቃል። እና ስልክ አሁን ለምሳሌ ዛሬ አይደል እኔ እናንተ የተዋወቅነው፣ ትንሽ ይከብዳል ሰው እንደዚህ ያገኝልሃለሁ ምናምን ለማለት እና ግን እኔ አገኝልሃለሁ ስትይ እኔ ለመጥቀም ነው የሚመስለው፣ ለእኔ አይደለም። ኦኬ እሺ፣ አገኛለሁ ለራስሽ መጠቀም የምትፈልጊው ገብቶኛል። ግን የሆነ እንዴት ብዬ ልንገርህ፣ አሁን ሙሉ ነገር አድርጌ ለማውራት ትንሽ ከብዶኛል። ለዛ ነው እንጂ ሰውማ ልጆችማ እንዴ አሁን እንዴት ይታል። ኦኬ ምኑን ነው የከበደሽ? ሙሉ አድርገሽ ለማውራት ምንድን ነው የከበደሽ? እንዴት መሰለኝ ወይስ አላመንሽበትም? በደንብ ነው ያመንኩት። ስልክ ከዚህ በፊት ጭምጭምታም እሰማለሁ ታውቃለህ። አሁን ለምሳሌ ኤንጂኦዎች አሉ አይደል፣ ደብተር የመሳሰሉ ነገሮች የሚሰጡ፣ ልብስ የሚሰጡ፣ ለበዓል አስቤዛ የሚሰጡ፣ ቅባት ኤቭሪቲንግ ፓርት ጭምር የሚሰጡ አሉ። አውቃለሁ እነሱን። ይሄኛው ተለየብሽ ገንዘብ ትክክል በቃ ማለት የፈለኩትን ያልክልኝ ገንዘብ አለው ስትለኝ፣ አሁን እንዴት መሰለክ ገንዘብ አለው አልከኝ፣ ዶላር ለዛውም ማለት ነው። ትንሽ ይሄ ገንዘብ አንቺ እንዳልሽው ነበር ከዚህ በፊት። ይሄኛው የኛ መስሪያ ቤት ደግሞ እንዳለ እድሜያቸው ከ70 ዓመት በላይ ናቸው። ይሄ ኤንጂኦ የምልሽ ከመንግስት ጋር በተገናኘ ሳይሆን ህብረት ራሳቸው። አዎ በቃ ይኸውልሽ ልጥራልሽ፣ እንደውም የአምስቱን ማቃቸው አሉ። ስዊዘርላንድ አለ፣ አሜሪካ አለ፣ ካናዳ አለ፣ ጀርመን አለ፣ አውስትራሊያ አለ። እነዚህ ሀገር የሚኖሩ ዜጎች ከዚህ በፊት አብሮ የተማሩ ነበሩ። ውጪ ላይ አብሮ ሲማሩ ድሮ ነው የምነግርሽ ይሄ ሀሳብ። ከዛ ቃል ነበራቸው ለራሳቸው ይህን አመት አለ እንደዚህ አይነት እድሜያችን ላይ ስንደርስ አንድ መልካም ነገር አሳርፈን አድርገን ማለፍ እንፈልጋለን ብሎ ተነጋግሮ ነበር። በመሃል ኢትዮጵያዊ የሆነ የአንደኛው መስሪያ ቤት ውስጥ የሚሰራ ኢትዮጵያዊ ነበር።
ከዛ የሆነ ጠጋ ብሎ በሚጠይቀው ሰዓት እኔ ሀገሬ ዜጎች በእንደዚህ አይነት ነገር ላይ የሚያልፉትን መጥቀም እፈልጋለሁ፣ መርዳት እፈልጋለሁ ይለዋል። በጣም ቅዱስ ሀሳብ ነው። እኔም ከጓደኞች ጋር ይህንን ነገር ተነጋግረንበት ነበረ። ስለዚህ ይሄ ነገር ወስደህ አንተ ጀምረው እኛ ፈንድ እናደርጋለን ይሉታል። ስልኬን አልያዝኩትም እንጂ ከነዚህ ከፈረንጆቹ ጋር ፎቶ ተነስተን ነበር፣ አሳይሽ ነበር። እና ከዛ እነሱ ምን አረጉት? እነዚህ ልጆች በየቤታቸውም እያሳደግኩኝም እናት ካለች እናት፣ እኔ ልጆች አቅም የለኝም ግን እኔ ጋር ይሁኑና ይደጉ፣ የሚያስፈልጋቸው ነገር ግን አድርጉልኝ እምትል ከሆነ እናት፣ አባትም ካለ አባት፣ ከዛ ገንዘብ ሊሰጣቸው ነው ያሉት። ለዛ አሁን የቅርብ በዚህ ዓመት እኮ ነው። እና እንዴ አንቺ ዶላር እኮ ስለሽ ቀልድ መሰለሽ እንዴ? ለኛ ሀገር አንድ ትልቅ የመስሪያ ቤት የሚሰራ ሰው ማያገኘው እነሱ አያውቁትም ይሁን እንዴት እንደሆነ ፈልጎም እየረዱ ይሆን አላውቅም። በጣም ነው የሚሰሩት። በጣም ጥሩ ሰዎች አሉ ነገር ላይ የሚሰሩ እና እንደዛ ነው። ይሄንንም ስላለ ነው እኔ ደግሞ የምጠቅመው ሰካለ ያ እንትን የሚከራይ ቤት ነው የሚለው አይደለም እንትን ነው የሚሸጡት እዚህ ጀላቲ ነው በርበሬ ባልትና ይሸጥበታል። ነው እንዴ? ነው እንዴ? ትልቅ ሴት ናቸው። እኔማ የሚከራይ ቤት ከሆነ እኮ ድንገት ሳየው ቅድም ያላየሁት አሁን እንዴት አየሁት። እና እንደዛ እና እስኪ ንገረኝ ታዲያ አሁን በጣም አስተማማኝ ነገር ነው። ምን ያህል ነው የሚቆየው ይሄ ነገሩ ማለት ነው? ይቆያል ማለት አሁን ልጆቹ 18 ዓመት እስኪሞላቸው ያ እውነትን ያ ማለት አሁን ለምሳሌ በወር ውስጥ $1000 የሚሰጡሽ ከሆነ ግን $1000 አይደለም $500 ነው የሚሰጡ። እውነታው ልጆች አሁን በልጆች ቁጥር ነው የሚሰጠው። ማለት አሁን ለምሳሌ 2-3 ልጆች ካሉኝ 1500 ነው የሚሆነው ማለት አይደለ? እንደዛ ገደማ ነው የሆነ 3 ምናምን ስንት መሰለሽ 2 ልጆች ካሉ $600፣ 3 ካሉ 9፣ 4 ካሉ $1200 እንዲህ ያለ ነው የሚሄደው፣ በቁጥር ነው የሚሄደው። እና ይሄ ማለት ግን እያደጉ ሲሄዱ እንትኑ እየቀነሰ ይሄዳል፣ ዶላሩ እየቀነሰ። እኔ የምመክረው ግን መጠቀም ያለበት ልጅ ቶሎ አሁን ሳያድጉ ያለው ሰው ቶሎ ማስመዝገብ አለበት ብዬ ነው። እና አንቺ ምን ዋጋ አለው ልጆች ቢኖርሽ? መካሻ አሁን እኔ እንዴት ብዬ እንደምነግርህ ባላውቅም ስልክ አሁን እኔ አስቤበት አይደለም የወጣሁት፣ እንደው እግዚአብሔር ነው ይጣልልኝ የሚል ነው የሰማው። ግን አይደለም ይቀጣ ደምሳ አንዳንዴ ጆሮ መሄድ እንደው ታከማለው ችግር ሰው ነው በመሀል እና በጣም ይቅርታ አድርግልኝ ችግር የለም። እና መካሻዬ እንዴት መሰለክ ነገሩ መካሻ ነው ያልከኝ ስምህን? መካሻ ነው። በእርግጥ ይቅርታ ቀደም ላልኩት ነገሮችና እንዴት ብዬ ልንገርህ፣ አሁን ትንሽ እንትን አለኝ ከበደኝ። እንዴት ብዬ ልንገርህ፣ አሁን ለምሳሌ ቅድም ያው ስላልታወቅም በሩቁ እንትን ስላልኩኝ ነው እና ያልነገርኩ ልጆች አሉኝ። ልጆች አሉኝ ከአንድም 3 ልጆች አሉኝ። እና አሁን እስቲ እነሱን ሌላው ጋር ከመሄዴ በፊት ያው ሰው ራሱን ነው የሚያስቀድመው ለሁሉም ነገር እና ያው የእውነት ራስ ወዳድ አትበለኝ። እና ደግሞ በጣም ይቅርታ ለምን ስለዋሻው ፈልገው አሁን ይሰማኝ ያለው ስሜት እንዴት መሰለህ? አሁን ፈጣሪ ይሆናላ ሲሳይ እንደላከልኝ ነው አድርጌ እያየሁ ያሉት። ግን ደስ የሚለኝ ቤት ገብተን እንደው ችግር እሱ ይደርሳል። ምን የእውነት እሺ ወይ የሆነ ቦታ ችግር የለም። ቤት ስከራይ ቤቱ ሲገኝ አብረን ሄደስ እኔ ራሴ ፈልጌ የዞርኩኝ ቢሆን እንኳን አገኝልሃለሁ። ችግር የለም። መልካም ችግር የለም። ግን አሁን እንዴት መሰለክ 3 ልጆች አሉኝና እነሱን እስኪ መስመር እንኳን ብታስይዝልኝ እንደው ፈጣሪ ውለታህን እኔ ምንም ነገር አይደለም እነሱን ብቻ ወስደህ እንትን ኦኬ። አሁን አንቺ ልጆች አሉሽ። መጀመሪያ ያልነገርሽኝ ያው ስላልተግባባን ብለሽ መዋሸት ፈልገሽ ሳይሆን ስላልተግባባን ብለሽ ነው። ትዳሬንም ፈትቼ ስላለው ብዬ ነው። ያው ታውቂ ሄደ ምን ዋጋ አለው? እኔም ያው ላገባ ነው እንጂ እንደዛው አላልኩም። ያው አለ አይደለ አንተ እንኳን በአንተ መንገድ ያው አይጣፋም በሚለው ነው እንግዲህ። አሁን ሲንግል ማም ተኮኑ ተቀራ እንጂ ይሁን ገባኝ። አንቺ እኮ ገና አንድ ፍሬ ወጣት ነሽ፣ አንድ ፍሬ ልጅ ነሽ።
አሁንም ገና ሌላ 12 መውለድ የምትችይ አይነት ሰው ነሽ። ሌላ የፈለግሽው አይነት ወንድ መጥበስ የምትችይ አይነት ሴት ነሽ። ከእድሜ ቁጥር ነው ብለን እየኖርን እውነት ነው። ስሚ እንጂ ኦኬ፣ አሁን 3 ልጆች አሉኝ አልሽኝ። በቃ ተጠቀምሽ። በዛ ላይ እኔ ያለሁበት 3 ልጆች አሉሽ። አንቺ ጋር ነው የሚኖሩት? ስልክ እኔ ጋር ነው የሚያድሩት፣ ግን ቀን ቀን እኔ ጋር አይውሉ። የት ነው ትምህርት ቤት ምናምን ነው የሚሄዱት? ኧረ አልደረሱም ትምህርት ቤት። ቻይንም ስለሆንኩኝ ትንሽ ከብደኛል። አሁን ላይ ግን ቀጣይ ዓመት ተደራጅቼ ምናምን ወይ ደግሞ ዓመትማ ይኸው አለ እኮ ብሩ ስራሽ ያስተምራል። እግዚአብሔር ይመስገን። እና እንዴት መሰለ ነገሩ ስልክ አሁን ለምሳሌ ተደራጅቼ ቀጣይ ዓመት ወይ ደግሞ እንደምንም የራሴን ስራ ፈልጌ ልጆችን በትክክል ለማስተማር ነው ያሰብኩት። እና እንደዚህ አይነትም ድርጅት ካለ በጣም ለመፈለግ ነው ያሰብኩት። አሁን ለምሳሌ ኤንጂ ወይ ምናምን ያልኩህ የለ በሰው ነው ደግሞ የሚገኘው እንጂ አሁን ቀጥታ ሄዳ ብዙም ላታገኝ ትችላለህ። እና እንደዛ ለማድረግ ፈልጌ ነበረና እና ለሃለው እንዲህ ነው መካሻ። አሁን ልጆቹ ቀን ቀን እኔ ጋር አይውሉም፣ ማታ ነው የሚወጡት አልሽኝ። ትምህርት ቤት ካልሆነ ታዲያ የት ነው የሚውሉት? የሆነ ቤት ይውላሉ። ስልክ የሆነ ቤት ማለት እሱን ታውና ስልክ አሁን እንዴት መሰለክ ማታ ነው ለማደር ነው እኔ ጋር የሚመጡት። እንደነገርኩ ምግብ አስፈላጊ ነገር ነው በዚህ ሰዓት። ህጻናት አይደሉ ሶ እዛ ምግብ ምናምን የሚያገኙበት አለና እዛ ውለው ማታ ለአዳር ነው እኔ ጋር የሚመጡልኝ። እንዳልኩ አንድ ክላስ ናት። ማሻችን አንጥፈን እንታይተን አድረን ጠዋት እነሱ ተመልሰው ይወጣሉ። አንቺ ስራ ግን አለሽ? ይቅርታ ማለት ስራ ካለሽ ስራ እውነታውን ብቻ ንገሪኝ። ቢኖርሽም ባይኖርሽም ዋናው እኔ ስለሆንኩ ማስተካከል እችላለሁ። ስራ አለሽ? የለኝም። ስልክ እንዴት ስራ የሌለው ስራ እንዴት ቢለን ከዚህ በፊት ነበረኝ፣ ጽዳት ሰራ ነበረ እና አላዋጣኝም። ስልክ በጣም ድካም አለው እና እዚህ ወገቤንም እንትንኛል ድካም አለው። ስልክ እንዴት መሰለህ ድካም አለው። ስልክ ሆስፒታል ነው ወገቤን ምናምን እንትንኛል። በጠዋት ነው የምትወጣው ልታጸዳው፣ መወልወሉ ምን ማለቱ እና ከበደኝ ማለት ነው። ወገብሽ ያምሻል በጣም ያመኝ ነበር። ይሄ ውፍረትም ስላለ ትንሽ ለመንቀሳቀስ ለመፍጠን ምናምን ከብዳል እና ታውኩት እሱን። እና እንደዚህ አሁን ልጆቼ ሄደው መተው ምናምን እንደዛ ነገር ነው። በቃ ትንሽ እኔ የፈራሁት ምንድን ነው መሰለሽ፣ አሁን ከኔ ውጪ ይሄንን ጥናት እኔ ሄጄ ብነግራቸውም ጥናት የሚያደርጉ ሰዎች አሉ። እውነት ድሃ ነው፣ እውነት ማሳደግ አይችልም፣ እውነት ለእነዚህ ልጆች የሚሆን ነገር ማቅረብ አይችልም የሚለው ነገር ሀብታም ነው የምትመስጪው እና አለባበስሽም ፈራው። እንዴት መሰለህ አሁን እግዚአብሔር ማለት ነው ሁሉንም ነገር አይነሳህም። ታውቃለህ ሞገስ የሚባል ነገር አለ። አሁን ለምሳሌ ሀብታም ሆኖ ሞገስ የሌለው ሰው ታውቃለህ፣ እንደዛ ነው። እና እግዚአብሔር ደግሞ ሞገስ ሰጥቶኝ ያለኝን ነገር አጣጥቤ ምናምን ከቦንዳውም ከምኑም ቢሆን ገዝተህ ስትለብስ፣ በዚህ ደግሞ ሰውነትም ሲኖርክ በቃ ሀብታም አድርጎ ነው የሚያስብ ሰው እንጂ ሰው አይቶ አይገምተንም፣ ውስጣችን አያውቅም ማለት ነው እንጂ አንቺ ምንም አይነት ገቢ የለሽም። ምንም አይነት ገቢ የለኝም። ሌባ ነሽ አንቺ ማለት አልገባኝም። ቅድም ስለዋሸሁክ አረ ኖ ቅድም ስለዋሸሽኝ ምናምን እና ታዲያ ሌባ ማለት እሺ እኔ ኖ እኮ ይቅርታ ለቃሉ በጣም ይቅርታ ለቃሉ። ልጆችሽ ጠዋት መታ የምትወስዳቸው ሴት ማናት? ከዛ ተቀብላ ደግሞ አንደኛው እሷ ጋር አስቀርጣ ሁለቱ ሌላ ሴት ጋር የሚሄዱበት ምክንያት ምንድን ነው? ጠዋት መጣ የምትወስድ ሴት አንቺ ጀመር አሁን እየተቆጣኝ ነው ያለው። ይቅርታ አድርግልኝና እኔ ደግሞ እንደዚህ ነገር አይመቸኝም። ሲቀጥል ደግሞ ልጆቹን የሚውሉበት አለ አልኩካ። በቃ የሚውሉበት እኮ ተከፋፍለው አይደለም። በቃ ቤተክርስቲያን በር ላይ ምንድን ነው የምታደርገው? አንዷ ህፃኑ አሁን ትንሽ 1 ዓመት ያልሻት ህፃን ቤተክርስቲያን ላይ በር ላይ ይዛት የምትቀመጠው ሴት ምንድን ናት? አሁን እሱን ማለት አልገባኝም። ከዚህ በፊት እንታወቃለን። ምን አይነት ወሬ ነው የምታወራው? የምን ህፃን ነው የምታወራው? እሺ ያኔ ልጆች ሶኪ ለይታቸው አልጭራሽ ለማን እንደሆኑ አልገባኝም። አሁን እንደዚህ ነው አይደለም። ይቅርታ አድርግልኝ አባቴ ቸኩይ ያለው ብዬሽ ነበር። ስምሽ ይቅርታ ጠፋብኝ። እሺ ኖ አትጂ ቆይ ይኸውልሽ ለቃሉ በጣም ይቅርታ አንዳንዴ እኔ ደግሞ ችግር አለብኝ ቸኩላለሁ። በጣም ይቅርታ ለተጠቀምኩት ቃል በጣም ይቅርታ። ቃሉን እኮ አይደለም አሁን ያወራው ያለው ነገር ትንሽ እኔ ስላልተመቸኝ ነውና አይደለም ሊሄዳ እኔ አባት አትሄጂም። ይኸውልሽ ደብሮሽ እንድትሄጂ አልፈልግም። እኔ የተሳሳትኩት ነገር አለ። እኔ ደግሞ ቀኔ ሙሉ ይበላሻል። አሁን
በጣም ይሄ የሆነ ነገር ካላስተካከልኩኝ ቀኔ ሙሉ ሙዴ ተከንቶ ነው። ኖ ሶሪ ከፍቶሽ እንድትሄጂ አልፈልግም። እኔ እንደዛ የሆንኩት መጀመሪያም ልጅ የለኝም ምናምን ስላልሽኝ ስለተበሳጨሁ ነው እንጂ ምንም እኮ የማይበሳጭ ነገር የለም። ማንም ሰው አሁን ሂስትሪ ሙሉ ሂስትሪን አታወራም። ያገኘኸው ሰው እና ታዲያ ና አባቴ እኔ በጣም ቸኩላለሁ። አይደለም ስለ ቤቱ ከሆነ አቶ አሴን እዛ ጋር መጠየቅ ትችላለህ። እሱን አይደለም ልልሽ እኔ ልልሽ የፈለግኩት ይኸውልሽ፣ ይቅርታ ስምሽን ጠፋብኝ በጣም። ሳባ ነው ስሜ፣ ሳባ ይኸውልሽ። ሳቢ ኖ በቃ ተረድቻለሁ። አይደለም ምንም ነገር ስለማልፈልግ አይደለም ሳቢ፣ ይቅር ኖ አይቀርም ሁሉንም ነገር ይኸውልሽ። ኖ እኔ እውነታውን እናውራና ይኸውልሽ እኔ መጀመሪያ ተናድጄ ስለተቆጣሁ ወይም ደግሞ ያልሆነ ቃል ስለተጠቀምኩ ሶሪ። አሁንም ቢሆን ለዛ ይቅርታ ጠይቄያለሁ። ልጆችሽን ማስመዝገብ እንችላለን። እኔ ቃሌንም አልፈልግም። አሁን እኔ ልውጣ፣ ክፈትልኝ መኪናውን ማለት እኔ ደስ እያለኝ አይደለም፣ ጥሩ ስሜት ይሰማኝ አይደለም እና ልሄድበት ይደወልልኛል። ስልክ ቤት ትቼ ነው የወጣሁት። አሁን እኔ ልጆቹ እኔ አንዴ ቃል ገብቻለሁ እንዲማሩ ላድርግ። እየሰማሽኝ ነው? አዎ እየሰማሁ ነው። አዎ ምንም ችግር የለውም። አፍጥነው ግን እሺ። ምን ነው ማፈጥ ነው የምታወራውን ነገር ማለት ነው። እኔ እኮ ልጆቹ እንዲማሩ በገንዘብ እንዲሰጣቸው ፈልጋለሁኝ። አለቀ እኮ ቅድም አላቅም። አሁን እያወራኸው ያለው ነገር እኔ እኮ ሌባ ነሽ ስላልኩሽ ይቅርታ፣ ግን በልጆቹ እየለመንሽ ስለሆነ እንደሆነ ስለደረስኩበት ነው። አዎ ይሄ እኮ ወንጀል ነው፣ ግን ይሄንን ነገር ከኔ ጋር ተነጋግረን ማስተካከል እንችላለን። ማለት ማን ያለክ እንደዛ? ማን ያለክ ማለት አልገባኝም። በልጆቼ እኔ ነኝ ለማንቆጥ? በልጆችሽማ ጧት ስራ አይደል እንደምታሰማራቸው። ስሜን ማጥፋት ጀመሩ። በልጆቿ ነገደች ብሎ ስሜን ማጥፋት ጀመሩ። ታዲያ ትክክል አይደለም? ያምን ትክክል ነው የምታወራው? ዴናትና ሳባ ሰውቄ ማማር አይችልም፣ መዘነጥ አይችልም። ማማር መዘነጥ አልገባኝም። ግዴታ የሆነ ሶርስ መኖር አለበት ለማማር። ሰው እንዴት ቀንቶ ከመሬት ተነስቶ ልጆቿ እንደዚህ? ኧረ በእናትሽ ብዙ አታውሪ። ሴት ላይ ሄጄ ጠይቃታለሁ። ቀጥራይ ነው የእሷ ልጆች እኔ ስሪ ብላኝ ለእኔም ትከፍለኛለች። ቀጥራይ ነው የምታሰራኝ ነው ያለችው ሴትዮዋ። ያንቺ ልጅ ይዛ ወይም እዛ ጋር ሌላዋም አብሮ ሆኖ ያንቺ ልጆች ይዞ የሚለምኑ ሴቶች እኛ ከፍላን ነው እንጂ እዚህ ጋር የምንለምነው ልጆቿን ይዘ የምንለምነው እኛ ምንም የምናገኘው ነገር የለም። ከሰራነው ላይ ታስብልናለች ነው ያሉት። እነሱ መራብ አለባቸው ግዴታ። ቢያንስ ለምናምጡ እኔንም ሆነ ራሳቸውን ይጥቀሙ ብዬ ነው። እቺ ውሻ የሆነች እናቷን እና ቆይ ዛሬ ሰራላታለች ባለጌ። ሲጀመር እኔ ገብቶኝ ነበር ልጆች ያው ቀኑ ሙሉ በትክክል በልተው እንደማይውሉ ይታየኝ ነበረ። እኔ እኮ ፈልጌ አይደለም የምለምነው። ይሄውና ባለቤቶቼ ሶስቱም ከተለያዩ ወንድ ነው የወለድኳቸው። ሶስቱም ትተውኝ ሄደዋል። አንደኛው በሄደበት በመኪና አደጋ ሞቶብኝ። አሁን እኔ ወልጄ ነው ለመንኩት። እስኪ ንገረኛው ስታስብ ወይ ላስረዳክ። እኔ ወይኔ ጉዴ ፈላ። እንዴት መሰለህ እኮ አሁን እሺ፣ ለማንም እንዳትናገርብኝ። እኔ ምንም ነገር አልፈልግም። በቃ ወይኔ ፖሊስ ወደዚህ ነው። ኧረ በፈጠረክ በእግዚአብሔር አባቴ ጋር እሺ፣ ምንድን ነው የምታረጊው? ይቅርታ በቃ እሺ፣ ይቅርታ። እኔ ልጆችሽን ይቅርታ በይ።